ናግባ ግባ ኢብኑ አበባው ና ጥያቄ አለን ብሮ። እሺ ችግር የለውም። እስከሚመጣ ድረስ ኢምራን ያወራና አንድ ጊዜ ትስተናግዳላችሁ። እሺ ቋንዴ ይምሩ ቀጥል። ምን አልክ? አፎን አይ ጀዛኩም እንትን ነው ቅድም ሲያወራ ያልተነሱ ፖይንቶች ነበሩ። ያ ጀማዓተል ኸይር ኡስታዙና በደንብ ገልጾታል። ሲጀመር ማዳመጥም ማውራትም አይችልም። አክቹአሊ ከሁለት ዓመት በፊት ውይይት እኔ ጋር ገብቶ ነበርና በውይይት መሃል ቢላህ አለይኩም ወላሂ የወጣው ምንድን ነው ጥቅስ በዛብኝ። ስሙኝማ እንዴ ጥቅስ እያበዛህ ነው ያለኸው። በሰዓት ያቆርጠኝ ማለት ነው። ከዛ ላውራ ስለው አይ በቃ አንተ ጋር ከዚህ በኋላ አላወራም ጥቅስ አሁንም ቢባል አሁንም 5 ጥቅስ የምጠቅስ ከሆነ አላወራም ይላልና መጽሐፍ ቅዱስ ሲነሳ አይፈልግም። ሪዝን እሱ ነው። በቃ ምንድን ነበር ያልኩት ባለፈው የተወከውን ርዕስ መጽሐፍ ቅዱስ እግዚአብሔር ቃል የምትል ከሆነ ና እናወራበት ስለው በቃ ላዳምጣቸው። 2 ደቂቃ ኡስታዝ አንዴ ገብቶ ቢናገር ኡስታዝ እኔ እብድ አይደለሁም እኔ በሽተኛ አይደለሁም ይላል። እኔ ጤነኛ ነኝ ይላል። ጤነኛ ለመሆን እኮ መጀመሪያ መረጋጋት አለብህ ነው፣ ግን አልቻለም። ለማንኛውም በቃ ዋናው ምንም እንትን እውቀት እንደሌላቸው ማለት ነው። ይታያቸው አሁን ይህ ሰው ከእስልምና ወጥቶ መጽሐፍ ጽፍ ያለው ያለ ህዝብ ነው የሚያጨበረብረው። መጽሐፍ ጽፏል፣ ግን ምንም አእምሮ ራሱ መጠቀም አይችልም። ታዘቡት። ቀጥሎ አፎን ይችል ለምን ነገር ነው። ማሻአላህ። እሺ ጀዛከላህ ኡስታዝም። እሺ አሁን ጥያቄ ያላችሁ ሰዎች ካሉ መቀጠል ትችላላችሁ። እሺ ይኸውላችሁ አንድ ነገር ልንገራችሁ። እኛ አንድ ጊዜ አንዴ እሺ የሰለቸን ነገር ጭቅጭቅ ነው። ስለዚህ ጥያቄ ያላችሁ በአግባቡ ጥያቄያችሁን አቅርቡ። ያቀረባችሁ ጥያቄ በአግባቡ ይመለሳል። ከዛ በኋላ በቃ አለቀ፣ ተሰነባብተን እንሄዳለን ማለት ነው። አይ የምትሉ ከሆነ ግን ታውቃላችሁ አካሄዱ። ቀጥሉ። ጥያቄ ያላችሁ ገላታ ይቀድማል መሰለኝ። እሺ ሰላም ነህ ብሮ? አለን ደህና ነኝ። ቀጥል፣ ጥያቄህን አቅርብ። እሺ ወዳጄ። ኢየሱስ አምላክ ነው ታምናለህ? በሱ የጸጋ አምላክ ነው። አዎ አምናለሁ፣ ልክ እንደ ሙሴ። ማስረጃ አለ ሰው መሆኑ። ታዲያ ኢሳይያስ 9:6 እንዴት ነው የምፈታው? 9:6 ለኢየሱስ ነው ያለ ማን ነው? ለነብዩ መሐመድ ነው። እሺ ለነብዩ መሐመድ ነው። ወይኔ ትሞግታለህ። እስኪ ምን ማስረጃ አለ? እሺ አንድ ጥያቄ ነው የምጠይቀህ። አንዱንም ጥያቄ ካላወቀው ዝም ነው የምትለው። እሺ በሳክበት አፍ ስለ ንፍታሌምና ዛብሎን ታውቃለህ? የት ኤክሳይል እንዳደረጉ አላውቅም። በቃ ዝም በለሽ። ቀጥል። አንተኛው ሚውት አድርገሽ አንተኛው ቀጥል። ታውቃለህ? እኔን ነው? አዎ ኦኬ። ጥሩ። ንፍታሌምና ዛብሎን ወዴት ነው ኤክሳይል ያደረጉት? ቆይ ወደ ቆይ ነው። ወዴት ነው? መጀመሪያ ተረጋጋ። እሺ ወደ መጀመሪያ ተረጋጋ ወደሚባል ቦታ ነው ኤክሳይል ያደረጉት። መሐመድ እውነተኛ ነብይ ነው። ኢየሱስም እውነተኛ ነብይ አይደለም በባይብሉ መሰረት። አሁን ቀጥል። መሐመድ ነብይ ነው ወይ? ኢየሱስ ነብይ ነው። አይ መሐመድ የ9 ዓመት ልጅ እንትን እያደረገ ነው። ይሄ በቃ ሩድ የሆኑ ልጆች እኮ ናቸው ሲጀመር ከነዚህ ጋር ማውራት ራሱ። እሺ ጥያቄ ያለው ሰው ሌላ ካለ መቀጠል ይችላል። ጥያቄ ያላችሁ እባካችሁ። የኔ መልስልኛ። መጀመሪያ ምንድን ነበረ ጥያቄ? ጠየኩ እኮ ኢሳይያስ 9:6 እኮ አታውቅም እኮ ማታውቀውን ዝም በቃ አላውቅም አልከኝ አይደል? ስለ ንፍታሌምና ዛብሎን ካላወቅ አይ ለኢየሱስ የተባለውን እንዴት ነው ወደ መሐመድ የምታዞሩ? ማን ነው ለኢየሱስ ነው ያለ? ትንቢቱ ለሱ እንደሆነ በዛው ኮንቴክስት ተናግሯል። ኢሳይያስ 9:6ን ጠቅሶ የተናገረ አንድ የወንጌል አካል 9:6 ራሱ ይናገራል። አንብበው። በልዝም በለባክ እኔ አላውቅም። 3ን አንብብለት። ኢሳይያስ 8:3 ላይ ነብይቱ ወለደችው ሕፃኑን ይላል። ያ ሕፃኑ ማን ነው ብለህ ጠይቀው። ከዛ ጀምር። ገላትያ 2:20 ታውቀዋለህ? ሕፃኑ በወቅቱ የተወለደው በኢሳይያስ ዘመን የተወለደው ሕፃን ነብይቱ የወለደችው። ለምን ትቀይራላችሁ እናንተ? ኢሳይያስ 9:6 ለምን አታብራሩ? ኢሳይያስ 9:6 ላይ ያለው ሕፃን ነው። ሕፃኑ 8:3 ላይ ወለደችውና
ያ የተወለደውን ሕፃን ተወልዶልናል፣ ወንድ ልጅም ተሰጥቶናል፣ አለቅነትን በጫንቃው ላይ ነው፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል። ሕፃኑ ወንድ ልጅ ነው የተባለው። ያ ወንድ ልጅ የተባለውን ኢሳይያስ 8:4 ላይ ነብይቱ ወለደችው ይላል። ከዛ እናትና አባቱ ይላል። ኢየሱስ እናትና አባት አለው እንዴ? እናትና አባቱ ይላል እዛው ላይ። ነብይቱ ማናት? ማርያም ናት በወቅቱ የወለደችው። እሱን እስቲ ያው ተረጋግተህ ገላትያ ኢሳይያስ ስንት? ኢሳይያስ 8:3 ያብሮ ቀጥል። እሺ ኡስታዝ፣ አይ የሚመጥናቸው እኮ አይደለም ኡስታዝ። እንዴት ብዬ አወራለሁ? ይሄንን ዲቤት ላይ ያዩታል እንጂ ኢንሻአላህ እንጂ እዚህ ጋርማ እንዴት ነው? አይመጥነውም። ሲጀመር ትላንት እንዳልከው ነው ኡስታዝ። አስተምረን ድጋሚ አይሆንም። ጥያቄ ያላችሁ ቀጥሉ። ገላትያ ሌላ ጥያቄ ካለ ቀጥል። እዚህ ላይ አትችለውም ርዕሱ፣ ስለዚህ ይቅርብ። አይ ብዙ ሽረ አችልም ባይዘው ኢየሱስ አምላክነቱን ብዙ ቦታ ይናገራል። አሁን ራእይ 2:13 ኤብሮ ኢሳይያስ 9:6 ኡስታዝ ለነብዩ መሐመድ ነው ብዬ ነው የማምነው። በዛ ብዬ ነው አለሚት ነው ኦፍኮርስ ድርብ ትንቢት አለው ራሱ። ድርብ ትንቢትና ሲንግል የሚባል ነገር አለ። ልክ ሆሴዕ 11:1 ላይ ልጄን ከግብፅ ጠራሁት የሚለው እስራኤል ሕዝብ ነው የሚናገረው። ማቴዎስ 2:15 ላይ ደግሞ ድርብ ትንቢት አለው። አሁን ድርብ ትንቢቱ ለማን ነው የሚለውን ነገር ከመነጋገራችን በፊት ቀዳማይ ተደራሲያን አለው ጥቅሱ። ከዛ አንጻር ለኢየሱስ ነው የሚለውን ማስረጃውን ከየት ነው የሚያመጣው? በወቅቱ የተወለደው ሕፃንስ አማን የሚባል ሕፃንስ ተወልዶ የለ ወይ? በወቅቱ ኢሳይያስ 7:8 እና 9 ስለ አንድ ነገር ነው የሚያወራው። ያንን ይጨርስና ከዛ በኋላ ወደ ሌላ ነገር ይሄዳል ማለት ነው። ይሻላል። ለዛ አባሮች ጨዋታ እንዳይሆንብን። ያ በትክክል ኡስታዝ። ገላትያ ግልጽ ነው ምኑ? እኔ እንትን ነው ይኸውልህ፣ በመጀመሪያ ደረጃ እንዳለ ኡስታዝ ድርብ ትንቢት ሆኖ ሊመጣ ይችላል። ልክ ቅድም እንዳለ ሆሴዕ 1 ላይ እና ማቴዎስ ላይ የተጠቀሰ ጥቅስ አለ። እሱ ሁለቱን ጥቅሶችን አንድ ላይ ልክ ልጄን ከግብፅ ጠራሁት ሲል ልጅ የተባለው እዛ ጋር እስራኤል ሆኖ ሳለ ለኢየሱስ አስቀምጦታል፣ የማቴዎስ ጸሐፊ ሲጽፈው ማለት ነው። ስለዚህ ድርብ ትንቢትነቱ ያኛው ለማን ነው? መጀመሪያ ለእስራኤል ነው ማለት ነው። ስለዚህ አሁን እኛ ቁም ነገሩ እዛ ጋር መጀመሪያ ድርብ ትንቢት ከመሆኑ በፊት ነቢይቱ የወለደችው ልጅ ማን ነው ነው ጥያቄው። እሱን ታውቀዋለህ? ኢሳይያስ 8:3 ላይ ሕፃኑ ልጅ ተወልዷል። ያ የተወለደው ልጅ ደግሞ በዛው ዘመን ላይ ብዙ ነገሮች አሉ፣ ብዙ ማየት የምንችላቸው ነገሮች አሉ። ስለዚህ ታውቀዋለህ በድርብ ትንቢት መጀመሪያ የተባለው ማን እንደሆነ ድርብ ትንቢቱ ላይ ከመምጣቱ በፊት ማለት ነው። እሱን እኮ ተውኩላችሁ። ወደ ራእይ እንሂድ። ራእይ 2 9:6 ላይ ያለው ልክ እንደ ሆሴዕ 11:1 ላይ እንዳለው ሁሉ አዲስ ኪዳን ጸሐፊዎች ኢሳይያስ 9:6 ላይ ያለው ለኢየሱስ ነው ብሎ የተጠቀመ ሰው አንድ ሰው አምጣ። ለምን አስፈለገ? ራሱ ቃሉ እናገራሉ። ለኢየሱስ ነው ብለህ ክሌም አድርገሃል። ስለዚህ ክሌም ያደረግከው አንተ ስለሆንክ ማስረጃ አምጣ። ለኢየሱስ ነው ብለህ ያልክበት ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ የተጠራበት ጥቅስ አምጣ ነው የተባልከው። እሱን እኮ 1000 ዓመት እኮ ነው አታመጣም። ስለዚህ ኤብሮ ለህሊናና ለታዳሚን እንቶ ማለት አንድ ነገር ክችች እንዳይል ራእይ እንሂድ። ስለዚህ በቃ ኢሳይያስ 9:6 ላይ ለኢየሱስ ነው ብሎ ያለበት ያው ዲባንክ ሆኗል ማለት ነው። ኤብሮ አሁን መቀጠል ትችላለህ ወደ ቀጣዩ። አመሰግናለሁ። አይ ጊዜ ፈጅብናል እንጂ ችግር የለውም እሱ። ይፍጅን ቀጥልና ትቀጥላለህ። ራእይ 2 እንሂድ አልኩህ እኮ። ይሄን አትስማማው እኮ ይፈጃል ምናምን አትበለሽ። አይ ለነብዩ መሐመድ የትኛው ነው እንደዛ ነው? አንብበው። እሺ ራእይ ለነብዩ መሐመድ ሚል አለ። ለነብዩ መሐመድ ሚል አለ እዛ ላይ? አዎ አለ። አሳየኛ። እሺ ጥሩ። ቁጥር 4 ላይ ምን ይላል? ኢሳይያስ 9:4 ላይ አንብበው እስኪ። ራስ አዎ አንተ አታድርቀኝ እባክህ። ቀጥል፣ ወደ እንትን ቀጥል። እጭ
ቀጥል፣ ራእይ ላይ ቀጥል። ወላሂ ያደረከኝ ነው። እዚህ 4 ላይ እንደዛ የሚል የለም ሲጀመር። ነብዩ መሐመድ ምን ይላል? እሺ አንብቦ ነብዩ መሐመድ አይልም። እሺ ሚውት አድርግ በቃ። ሌላ ሰው ጥያቄ ያለው ሰው ቀጥሉ። ጥያቄ ያለው ሰው ያልፋል። ቀጥል። እሺ እንሂድ፣ ወደ ራእይ እንሂድ። ምን አይነት ልጅ ነህ አንተ? እንደ አባሮች ነው የምትጫወተው። ከዚህ በኋላ እንደዚህ አይነት ነገር አቁም እሺ። ያለዛ እኔ ላስረዳ ዝም ብለህ ታዳምጣለህ ከዚህ በኋላ። እሺ ራእይ ላይ ቀጥል። ቶሎ በል። ትዕግስታችንን ተፈታተንከውና አልፋና ኦሜጋ ኢየሱስ ብለዋል አላለም? ብለዋል። ማስረጃ ይኸው ከቁጥር 11 ጀምረህ ማንበብ ትችላለህ። አንብበው። አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ። 2 ላይ ነው ኢየሱስ የጀመረው። እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን ከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያ እና መጨረሻው እኔ ነኝ ይላል። ስለዚህ ኢየሱስ አለመሆኑ ማስረጃ ማን ነው? እኔ ነኝ የሚለው ኢየሱስ ነው። ማስረጃ አምጣ። ይሄው እኮ አነበብኩልህ እኮ። እኔ ነኝ ያለው ማን ነው ነው ጥያቄው። ይላል እኮ ይላል የሚለን ማን ነው? ኢየሱስ ነው እየተናገረ ያለው አልኩህ እኮ። ማስረጃ አምጣ እኮ ነው የሚለው ኢየሱስ ለመናገሩ። እንዴ ነገርኩህ እኮ። ለምንድን ነው የምትጨቃጨቀኝ? በል ኧረ ወላሂ በቃ ከልቤ ነው ያሰበው። በቃ አንተ ማስረዳት ማችል ከሆነ እኔ ላስረዳ። ይሄንንም ለነብዩ መሐመድ ነው ልትል ነው? እሺ እሱንም ሪሰርች ሰራበታለሁ። አሁን ቀጥል፣ ጥቅሱን ንገረኝ። የት አለ ማስረጃ ስጠኝ። ኧረ ላላ ብላችሁ ክርስቲያኖች ምንድን ነው የመጣብን ዛሬ? እንዲህ የምቀይረው ይሄን እኮ ለኢየሱስ ነው አልከኝ። የት ነው ለኢየሱስ የሚለው? እንዴ ያማል እንዴ? ለኢየሱስ ነው የሚለውን ስጠኝ። የሚመጣው ማን ነው እኮ? ማን እንደሆነ ስጠኝ እኮ ነው የምልህ። ፈራጅ ማን ነው እኮ? እሱንም ስጠኝ፣ እሱን ስጠኝ። ምንድን ነው የምሰጥህ? ይኸው እኮ አነበብኩልህ። እኔ ላይ ይኸውልህ፣ ወገቤ ምናምን እግሬ አትበለኝ። ራስን ችል አውራ። ኢብራሂም ምናምን አትበል። ማስረጃ ራስን ችል አምጣ። እንዴ መች ጠራው? እኔ ሰላም እንደምን አላችሁ? ዛሬ ደህና ነን። ሰላም እንኳን ገባ። ወላሂ በል አንተ ሚውት አድርግ። ታውቃለህ በጣም ትዕግስተኛ ነኝ። 2 ሰዓት ነው የጠበቅኋቸው። የሚገርምህ ነገር እሺ ደህና ነኝ። ኢብራሂም እንደምን አለ? ደህና ነኝ አልሐምዱሊላህ። ሌሎች ወንድሞች ቀጥሉ። ኡስታዝ ቀጥለሽ። ኡስታዙና አለ ይቀጥል። ኢምራን ከእሱ ጋር ይቀጥል። አይሁዳዊ ነው በነገራችን ላይ እና ክርስቲያን አርጋችሁ እንትን እንዳይመስላችሁ። አይሁዳዊ ነው። ብሉይ ኪዳን ላይ ብቻ ነው የሚወያየው። ቤተኛ ነው ኡስታዝ፣ የታወቀ ነው። ቤተኛ ነው። እኔ ቤተሰብ እኮ ነው። አታውቅም አንተ? ኢብራሂም ጋር በጣም ብዙ ሀሳብ ተለዋውጠናል። ታውቃለህ? በጣም ማከብረው ሰው ነው። በምን ላይ ካሉ ሰዎች አንዱ ኢብራሂም ነው። ቀጥል ይምሩ፣ ቀጥል። ይምሩ አለ። እሺ ቀጥል። በቃ ያልፋል። ኦኬ ከማን ጋር ልቀጥል? የኔን አትመልስልኝም? ከውድ ወንድሜ ጋር ልቀጥል? ቀጥል። አሁን እኔ ከኔ ጋር ቀጥል። እሺ ኢብራሂም አመሰግናለሁ። ዛሬ ብዙ ጊዜ ታውቃለህ፣ የምታስታውስ ከሆነ ዓርብ ቀን ነበር አንተና እኔ የምገናኘው። አዎ ዛሬ ደግሞ ሐሙስ ተገናኘን። አይ እሺ አየሁት። አዎ በጣም ጥሩ። ዛሬ ቀን ምንድን ነው የሚባለው በእናንተ በእስልምና ውስጥ ማለት ነው? ምንድን ነው የተረዳው? ከዛ ማለት ምንድን ነው የፈለቀው? ኸሚስ ይባላል። የውመል ኸሚስ። ኦኬ ለምሳሌ ቀኖች እኮ እያንዳንዱ ቀን ስያሜ አለው እኮ። እኔ ምንድን ነው የፈለቀው? ከዛ
አሁን በእኛ ዛሬ ቀን ልዩ ቀን ነው፣ ለነገ ማለት ነው። ዛሬ የተፈጠሩት ፍጥረቶች ይታወቃሉ በዛሬ ቀን ማለት ነው። ስለዚህ እያንዳንዱ እኔ የምጠይቅህ ምንድን ነው ዛሬ ቀን ሐሙስ ቀን ነው። ለእናንተ ምንድን ነው የምታስታውሱበት ቀን ለማለት ፈልጌ ነው። ሐሙስ በቁርአን በሐዲስ ላይ ምናምን ከሆነ ስለ ፍጥረት ነው የምታወራው ወይስ የምናስታውስበትን ቀን ነው? ቀናቶች እያንዳንዳቸው ቀን ራሱን የሆነ መታወቂያ አላቸው ያለ መታወሻ አላቸው እያንዳንዳቸው። ነብዩ ሰለላሁ ዐለይሂ ወሰለም ሰኞና ሐሙስ ይጾሙ ነበረ። ሐሙስን በዛ እናስታውሳለን። ለምሳሌ እሺ፣ አመሰግናለሁ። እምነት ነው ኦርቶዶክስ ነው ጴንጤ አይሁዳዊ ነው። ገድላት ልክ ገድላት ሊከፍት ነበር። በነገር ላይ የአይሁድ ገድል መስራት አለብን። ወላሂ ይምሩ በጣም ብዙ ነገር እኮ ነው ያለው ታውቃለህ። እሱ ላይ መስራት አለብን ነው እየመጡ ከሆነ ኢንሻአላህ እዛ ላይ መስራት አለበት። ጥያቄ ያለው ሳምንት ሙሉ በሙሉ በዓል ነው ብዬ ላነሳበት ነበር እና የምነሱ ነበር። በቃ እሱን አይመለከትም። እሺ ጥያቄ ያለው ሰው ካለ ግቡ እባካችሁ። ይምሩ ደግሞ ቀጥል ብዬ እኮ አልነበርክም መሰለኝ። እሺ እሺ ቲም ጥያቄ ያላችሁ ሰዎች ቀጥሉ አሉ። ማሂር መናጀ ኢምሩ ቀጥልና ከዛ ይቀጥላሉ ወንድሞች ኢንሻአላህ። ሰላም ይያላል። ወአለይኩም ሰላም። አይኔ አንድ ጥያቄ ሳይሆን እዛ ጋር የሆነ ላይቭ ላይ እነ መሐመድ አቡ ሐምዛ የሚባል ወሂድና ኢብራሂም እኔ ነኝ ያወረድኩ። ይቅርታ ቀጥል ሌላ ሰው። አይ እሺ ቲም ሰላም ብያለሁ። እሺ ጥያቄ ያላችሁ ካለ ማለት አስገባችሁ ሰዎች ቲም ናውርደው ወይ ጂክ ሃይ የሉም ፕሪንስ ምን ሊያደርጉ ነው የሚገቡት? የማያወሩ ከሆነ ፎቶ ለመነሳት ነው። እንደዚህ እያስተማረ ነው እና የላይቭ ሙድ አለበት። የላይቭ ሙድ አለ። እያስተማረ ጥቅስ ይጠቅሱለታል። ጥቅስ ምን አገባኝ ነው ይላቸዋል። እና እሱ በቃ ሆነ አላደ ለምዶበታል።
ጥቅስ ሲጠቀስ ከርዕስ ውጭ ሲሆን ምን አገባኝ እኔ ይላልና ለኪ ሰዎች አሉና የሆነ አልገባቸውም። የሆነ ሪል ነው የመሰላቸው። ሲወጣ ጠርቶ ምንድነው አንተ አልገባንም እኮ ምንድነው ምን አገባኝ የምትለው ምናምን ብለው ክስ ተነሳበት እላቸዋለሁና ኢብሮ የላይቡን አንዳንዴ ይነሳበታል። ሲጀመር ልትጓያቸው ላስተምር እንጂ አላይ። እሺ ማን አለ ጥያቄ የሚቀጥል? ናሆም አለ መሰለኝ። እስቲ ናሆም ጥሩ ጥያቄ እንጠብቃለን። ኢብራሂም አመሰግናለሁ። ሰላም ጊዜ ይሁንላችሁ። ቶዳ እሺ እሺ አይንቶዳ ኧረ ቀጥል ናሆም፣ እስክናወራ ጠብቁ። ኢብራሂም እያወራ የሚመጣው ጥቅሱን በመላኩ በኩል ነው። በመላኩ ለማን ይመስላል? እኔነቱ እኔ የተባለው መላኩ ላይ ኢየሱስ ክርስቶስ ትክክል። መላኩ ራዕየ ዮሐንስ መላኩ ምዕራፍ 1 ቁጥር 2 ላይ ሲናገር ለማን ነው የሚመሰክረው? ምን አልከኝ? ምዕራፍ 1 ላይ ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ገና ሲጀምር አምላክ ኢየሱስ በመላኩ ለዮሐንስ ነግሮት ነበር አይደለ? ይህንን ሲመሰክር መላኩ ለማን ነው የሚመሰክረው ብሎ ነው የነገረን። ቁጥር 2 ላይ ላየውም ሁሉ መሰከረ። ምን አለ? ስለዚህ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ላየውም ሁሉ መሰከረ አለ አይደለ? ለማን ለእግዚአብሔር ቃልና ለኢየሱስ ክርስቶስ። ጥሩ። ስለዚህ መላኩ የሚመሰክረው ለስንት አካል ነው? ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ነው የሚመሰክረው። ነው ወደ ሌላ ቦታ ሄድክብኛ። ለምን ወደ ሌላ ቦታ እንሄዳለን? ራእዩ ሲጀምር እንደዛ ነው የሚለው። ከዛ በኋላ ራዕየ ዮሐንስ ምዕራፍ 22 ላይ የተነሳውን ሀሳብ ነው የምልህ። 22 ላይ ልንመጣ ነው። አሁን መጣን። በቃ ወደ ምዕራፍ 1 ገና ሲጀምር የመልእክቱ ጉዳይን ነግሮናል። የራዕየ ዮሐንስ ጸሐፊ መልእክቱ እንዴት እንደሚሄድ እንደሚሳለጥ ምናምን ነግሮናል። ስለዚህ ራዕየ ዮሐንስ ምዕራፍ 1 ቁጥር 1 ላይ አምላክ ለኢየሱስ ክርስቶስ በመልአኩ ልኮ ለዮሐንስ አመለከተ። ከዛ ዮሐንስ ምን አለ? ስለዚህ ለእግዚአብሔር ቃልና ለኢየሱስ ክርስቶስ ላየው ሙሉ መሰከረ ይላል። ስለዚህ ኢየሱስ ክርስቶስ እና ለእግዚአብሔር ቃል ከሆነ የሚመሰክረው መልአኩ መጥቶ እንግዲያውስ ራዕየ ዮሐንስ ምዕራፍ 22 ቁጥር 8 ጀምሮ ስታየው መልአኩ እያወራ ነው የሚመጣው። ስለዚህ መልአኩ እያወራ ሲመጣ ምን አለ? ያለና ጥቅሱን ላውጣለህ፣ ማንበብ ትችላለህ። ከፈለግ ማንበብ ትችላለህ ወይ ደግሞ እኔ ላውጣለሁ። ላነብልህ እችላለሁ። አይ በቃ አወጣዋለሁ፣ ችግር የለውም። ራዕይ 22 ሬቪሌሽን 22 ያው እሺ ምን ይላል መሰለህ? ቁጥር 8 ላይ ይህንም ያየሁት የሰማሁት እኔ ዮሐንስ ነኝ። 12 ላይ ያለውንም ካየኸው እነሆ እኮ እሱን እንድናይ እኮ ነው አሁን እኔው አሉ። ሄሎ ኦኬ ሄሎ፣ ተቋርጦ ነበር። ሻውን ይሰማል? ይሰማል። እሺ ጥሩ። ስለዚህ አሁን ምን አለ? ቁጥር 8 ላይ ይህንም ያየሁት እኔ የሰማሁት እኔ ዮሐንስ ነኝ አለ። በሰማሁትና ባየሁትም ጊዜ ይህም ባየኝ በመልአኩ እግር ፊት እሰግድ ዘንድ ተደፋሁ አለ። ማን ነው እንደዚህ የሚለው? ዮሐንስ። ጥሩ ጎበዝ። እርሱም አለ እንዳታደርገው ተጠንቀቅ፣ ከአንተ ጋር ከወንድሞች ከነቢያት ጋር የዚህም መጽሐፍ ቃል ከሚጠብቁ ጋር አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ አለኝ አለ። ማን ነው የሚለው? መልአኩ። ማን ነው? አዎ መልአኩ። በቃ ትክክል ነው፣ መልአኩ። ቁጥር 10 ላይ ለእኔም ዘመኑ ቀርቧልና የዚህን መጽሐፍ ትንቢት ቃል በማተም አትዝጋው አለኝ አለ። ከዛ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ይጽደቅ ያድርግ፣ ቅዱሱም ወደፊት ይጽደቅ አለ ይላል። ማን ያለው? አለ ይላል። እንግዲህ አሁን አለ የሚለው መልእክተኛ ስለሆነ ማን ነው? ባዩ መልአኩ ነዋ። እስካሁን ሲያወራ የነበረው ማን ነው? መልአኩ ነው። አዎ ጥሩ። ከዛ ቀጠለ። አለ ይላል።
አለ ሲል ሰንበዲን እየጠቆመ እኮ አለ። ከላይ ቀደም አገኘ ነው እሱ አትስገድልኝ ለኔ ምናምን ብሎ ሲል ነበር። መላኩ እንደሆነ እኮ አወቀን። ኢየሱስ አትስገድልኝ ሲል ነበር። ምን መሰለ አለ ሲል ከላይ ተናጋሪው አለ፣ ግን መልእክተኛ ሆኖ ነው እኮ። ማን ነው? እሺ ንገረኝ፣ ማን ነው ይሄን የሚለው? ማን ነው? ንገረኝ። ኢየሱስ አይደለም መልአኩ ነው። በቃ ታዲያ ግን የተላከበትን መልእክት ሲያቀርብ አለ ይልና ማንነቱን የሚገልጽልህ ቁጥር 16 ላይ ነው አለ የተባለው ማለት ነው። ጎበዝ፣ እንደውም አሪፍ ነው። 16 ላይ ቆይ፣ መጀመሪያ አውዱን ጠብቀን እንሂድ። ቁጥር 11 10 ላይ እንምጣ። 12 ላይ እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከኔ ጋር ነው አለ። ስለዚህ አብ አይመጣም? ይመጣል። ከሚመጣው የተባለው ክርስቶስ ነው። የሚመጣው ወልድ ነው። እመጣለሁ። ማን ያለ? ክርስቶስ ነው ያለ። ክርስቶስ ነው ያለ። ማን? ሲሄድ እንዳያችሁት እንዲሁ ይመጣል ተብሎ ተስፋ የተሰጠው ስለ ኢየሱስ ነው። አብ አይመጣም? እንዳያችሁት እንዲሁ ይመጣል። እኛ ኢየሱስ አይመጣም አላልንም። አብ አይመጣም? ይመጣል እኮ። እንዲመጣ ተስፋ የተሰጠው ኢየሱስ ክርስቶስ ስለሆነ ስለ ኢየሱስ ክርስቶስ አብ አይመጣም ወይስ ይመጣል የሚያወራ ሁለት ጥቅሶች አሉ። አሁን ያንን ቆንጽለ ልትወስድ አትችልም እኮ። 16 ላይ እኔ ኢየሱስ ክርስቶስ ይላል። እሱ ላይ እንመጣለን። እንኳን አንዴ እኔ ኢየሱስ ክርስቶስ ለአብያተ ክርስቲያናት ዘንድ እንመጣለን። እሱ ላይ እሱም አንተን የሚመታ እንጂ እኔን የሚጠቅም ነው። ምንም አንተ እኔ የሚጎዳ ምናምን መስሎ እንዳይታይ እንመጣለን ሳይሆን እኔን የሚጎዳ እንዳይመስል እሱ ላይ ነው ዲያንክ ማድረግ ገና። አሁን እዚህ ጋር አብ ይመጣል ወይስ አይመጣም? አብም የሚመጣው የተባለ አሁን ምዕራፍ 1 ላይ ልትወስደኝ ነው። ግን የሚመጣው ክርስቶስ ወይስ አይመጣም? አብ ይመጣል ወይስ አይመጣም? እኛ ወደሱ እንሄዳለን እንጂ አይመጣም። አብ አይመጣም። እሺ ዮሐንስ ወንጌል ማቴዎስ ወንጌል ምዕራፍ 21 ቁጥር 40 ስንት ላይ ነው? ቆይ ላውጣልህ። እሺ ማቴዎስ ወንጌል ምዕራፍ 21 ራስህ ትነግረኛለህ እንግዲህ ማን እንደሆነ ማለት ነው። እሺ አሁን በራስህ እጅ ትመሰክራለህ። ምን አለ ኢየሱስ እንግዲህ ሲናገር አይ ቲንክ ስንት ላይ መሰለ? አዎ ምን አለ መሰለ? እንግዲህ ቁጥር 40 ላይ የወይኑ አትክልት ጌታ በሚመጣ ጊዜ አለ። ጌታ ተብሎ የተጠቀሰው በማቴዎስ 21 መሰረት ገበሬ እየተባለ የተጠቀሰው ማን ነው? የምናጠናው ክፍል ላይ ራዕይ ምዕራፍ 22 ላይ እኔ ባዩ ክርስቶስ እንደሆነ ተጽፏል። እኔ ባዩ እዛ ላይ እንመጣለን። ክርስቶስ ቁጥር 16 ላይ እንመጣለን። እኔ አብ አይመጣም ስላልከኝ ነው። አብ አይመጣም? ይመጣል። በዚህ መሰረት ምን አልከኝ? መጀመሪያ ጥያቄንም አታዳምጥም ናሆሜ፣ ተው እንጂ በጣም እየታገስን ነው እኮ የምናወራው። ምን አለ መሰለ ከቁጥር 33 ጀምሮ ሌላ ምሳሌ ስሙ። የወይን አትክልት የተከለ ባለቤት ሰው ነበረ ይላል። ማን ነው ይሄ? አብ ነዋ። ከዛ ገደሉት ልጁን ምናምን እያለ የሚናገረው ልጅን ያፍሩበታል ብሎ ልጁን ላከባቸው ያለው ልጁ ማን ነው? እሱ ምሳሌ እኮ ነው። ምሳሌ ነው እያነበብክ ያለ እና ምሳሌውን እንደ ሙሉ ምሳሌ ውሸት ነው። ዶክትሪና ምሳሌ ውሸት ነው። ቆይ ምሳሌ ውሸት ምሳሌ ነው። ኢየሱስ ይገደላል የተባለው እኮ በቃ ታዲያ እሱን ነው እኮ ማለት። ስለዚህ ገበሬ ማን ነው እንትን የተባለው ልጅን ያፍሩበታል ብሎ ያለው አብ ነው። ከዛ ገደሉት የተባለውም ወልድ ነው፣ ልጅ ነው። ከዛ ደግሞ ገበሬዎቹ ግን ልጁን ባዩ ጊዜ ዘሚካኤል ሚታርግ እስቲ እባክህ ምን አለ? ልጁን ባዩ ጊዜ ወራሹ ይህ ነው፣ ኑ እንግደለውና ርስቱን እናገኝ ተባባሉ። ይዘውም ከወይኑ አትክልት አወጡና ገደሉት። እንግዲህ አለ ኢየሱስ የወይኑ አትክልት ጌታ አለ። ማን ነው የወይኑ አትክልት ጌታ? በምሳሌው መሰረት አብ ነዋ። በምሳሌው መሰረት ልጁን የላከው በሚመጣ ጊዜ በእነዚህ ገበሬዎች ምን ያደርግባቸዋል አለ። መቼ ነው የሚመጣው? አሁን የሚመጣው የሚለው የሚያሳየው የፍርድን ቀን ነው እንጂ ዳይሬክት ይመጣል አይደለም። ጎበዝ፣ የፍርድ ቀን ይመጣል። ለምን የፍርድን ቀን ያሳያል እንጂ በፍርድ ቀን በእግዚአብሔር ፊት እንደሚቆሙ ያሳያል። ያንን ነው የሚያሳየው። ትክክል። አዎ ምሳሌ ስለሆነ አሁን ትክክል ነው። በቃ እስማማለሁ። ቆይ 22 ላይ እንምጣው። 22 ላይ ቁጥር 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱ እንደ ስራው መጠን እከፍል ዘንድ ዋጋዬ ይህ ነው። ፍርድ ነው አይደለም? ይሄ ሽልማት ነው። እኛ እንደምናምነው ዋጋ የሚለው ለእያንዳንዱ
እኮ ፍርድ ቆሞ እኮ ነው የሚፈረደው። ሲፈረድ ምንም ችግር የለም እኮ ፍርድ ነው እኮ ትችላለህ። ፍርድ ነው ሲጀመር። ኢየሱስ ፈራጅ አይደለም መስካሪ እንጂ ካውንስለር ነው። እሺ እንዳትሳሳት ከዚህ በኋላ ኢየሱስ አይፈርድም አይደለም እንዴ? አይደለም። ኢየሱስ ካውንስለር ነው፣ መጥቶ ይፈርዳል ሳይሆን ኢየሱስ መጥቶ ይመሰክራል። ከምን ዶም እንዲፈርድ ለክርስቶስ ሰጠው አይደል የሚለው? በጣም ጥሩ። እንግዲያውስ አብ ነው በሱ በኩል ባዘጋጀው ሰው ይላል ሐዋርያት ሥራ ምዕራፍ 17 ቁጥር 31 ይመስለኛል። በዛን ቀን ባዘጋጀው ሰው ይላል። ተግባባን? በተዘጋጀው ሰው አብ ነው የሚፈርደው። ስለዚህ ኢየሱስ ክርስቶስ መስካሪ ነው። የቱ ጋር? አንደኛ ዮሐንስ መልእክት ላይ ኢየሱስ ይመሰክራል። አዳምጠኝ እሱን አውቀዋለሁ። የምታመጣውን ጥቅስ እንዳለ አውቀዋለሁ። ዮሐንስ 5 ላይ እኮ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳ አይፈርድም ይላል። በጣም ጥሩ። ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ ቁጥር ከ47 ጀምሮ እንዲህ ይላል። እናንብበው እንዴ እንዳለ የሚጠላኝ ቃሌን የማይሰማ እሱ የሚፈርድበታለሁ። እኔ የተናገርኩት ቃል እሱ በመጨረሻው ቀን ይፈርድበታል አለ። ማን ነው የሚፈርደው? ቃሉ ራሱ ይፈርድበታል አለ። እኔ አልፈርድም አለ ኢየሱስ። እኔ አይደለሁም የምፈርደው አለ። ይኸው እኔ አልፈርድም አለ። ብዙ ጥቅስ አለ። እሺ እኔ አልፈርድም ያለውስ ምንድን ነው? ፈራጅ እንደሆነ እኮ አልፈርድም አለ። ቃሌ ይፈርዳል እያለ ነው። ቃሌ ይፈርዳል እያለ ነው ኢየሱስ ሳይሆን ቃል። በጣም ጥሩ። ያ ቃል የማን ቃል ነው ሲል እኔ ፈራጅ አይደለሁም እያለ አይደለም። ያ በጣም ጥሩ። የምትሰሙት ቃል የላከኝ አባቴ ነው እንጂ የኔ አይደለም ማለት ብራዘር አብ ነው የሚፈርደው። አመሰግናለሁ። ስለዚህ በዚህ መልክ በዛ በሁለቱም ማለት ነው አብ ነው የሚፈርደው። መጥቶ ሁሉ ነገር የሚያደርገው አብ ነው። እሺ ብራዘር፣ ስለዚህ ከአብ ውጭ ምንም የሚያደርግ ነገር የለም። የዛን ቀን ኢየሱስ ባዘጋጀው ሰው ምስክር ነው። በቃ ኢየሱስ ምስክር እንደሆነ ማስረጃ ልስጥ በይሆንሽ ማቴዎስ ወንጌል ምዕራፍ 10 ቁጥር 32 ላይ እንዲህ አለ፣ ስለዚህ በሰው ፊት ለሚመሰክርብኝ ሁሉ እኔ በሰማይ ባለው በአባቴ ፊት መሰክርበታለሁ ነው። እሺ አንድ ያዘ ነው። ሁለተኛ ራዕይ ዮሐንስ ምዕራፍ 3 ቁጥር 14 ላይ በሎዶቅያ ወዳለው ወደ ቤተ ክርስቲያን መልአክ እንዲህ ብለህ ጻፍ፣ አሜን የሆነው አለ የታመነውና እውነተኛ ምስክር አለ። እውነተኛ ምን ምስክር? አንደኛ ዮሐንስ መልእክት ምዕራፍ 2 ይበቃል። በቃ ከዚህ በኋላ አላውራም። አሁን ማስረጃ አጣ የለም። ምስክር አይደለም የታመነ ምስክር ነው። ግን አንደኛ ዮሐንስ 17 ላይ የጠቀስከው ያዘጋጀው ሰው ምስክር ማለት ይኸውልህ፣ መስካሪ ማለት ይኸው ካውንስለር ማለትና ጀጅ በጣም ይለያይ፣ ምንም አይገናኝም። ኢየሱስ በቃሉ ነው የሚፈርደው። ያ ቃሉ ደግሞ ምንድነው? አብ ነው። ምዕራፍ 5 ቁጥር 22ን አንብብልኝ። ምዕራፍ 5 ቁጥር 22ን አንብብልኝ። ምን ይላል? እስቲ አንብብልን አንተ። ምን ይላል መሰለሽ? ለአንብብልን ላውጣና። እሺ ምዕራፍ 5 ቁጥር 22 እንደዚህ ይላል። ይኸውልህ ሰዎች ሁሉ አብን እንደሚያከብሩት ወልድንም ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም፣ ሰውስ እንኳን አይፈርድም ይላል። አይፈርድም። በጣም ጥሩ። ፍርድን ሁሉ ስለዚህ ይሄንን ሁለት ጥቅስ ታስታርቃለህ። መጀመሪያ ፍርድን ሁሉ ለወልድ ሰጠው እንጂ ትክክል፣ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድስ እንኳን አይፈርድም ይላል። ግልጽ። ኢየሱስ ክርስቶስ ደግሞ ምን አለ መሰለህ? ኢየሱስ ወይ ቢፈርድ በጣም ጥሩ አልነበር እንዴ? ቢፈርድ ያው ተመልከት ምን እንደሚል። አንተ ያመጣውን ሁለቱን ታስታርቃለህ። የሚጥለኝ ምን አለ መሰለህ? ዓለምን ላድን እንጂ በዓለም ምን ላደርግ አልመጣሁም አለ፣ ልፈርድ አልመጣሁም። ቃሌን ሰምቶ የማይጠብቅ ቢኖር የምፈርድበት እኔ አይደለሁም አለ። ብራዘር እኔ አይደለሁም። ከዛ ቀጠለና የሚጥለኝ ቃሌንም የማይጠብቅ እሱ የሚፈርድበት አለው። ብራዘር እኔ የተናገርኩት ቃል እሱ በመቼ በመጨረሻው ቀን ይፈርድበታል። ከዛ ወዲያውኑ ኢየሱስ ምን አለ እዛው ጋር? እኔ ከራሴ አልተናገርኩም አለ። ንግግሩ የማን ነው? የአብ ነው። አያችሁ። ነገር ግን የላከኝ አብ እሱ የምለውን የምናገረውን ትእዛዝ ሰጠኝ አለ። አየው፣ ይሄ ንግግሩ ነው እዛ የሚፈርድበት። ያ ንግግር ደግሞ የአብ ንግግር ነው። የምትሰሙት ቃል የላከኝ አብ ነው እንጂ የእኔ አይደለም ብሏል። ብራዘር ስለዚህ ካል አይደለ ኢየሱስ ሊፈርድ ሳይሆን የሚመጣው ሊመሰክር ነው። እንዴት ነው ምስክር ማለት ፈራጅ እንዴት ሊሆን ቻለ? ምትል ከሆነ አዳምጠኝ እንዴ ላውራ። ምን ሆነ እንዴ? አላትመዋለሁ እንጂ ከተላተመማ ገርመዋል እንዴ? እሺ ምን አለ መሰለህ? አይደለማ ሐዋርያት ሥራ አንድ ጊዜ ላንብበው። ሐዋርያት ሥራ 30 እግዚአብሔር ያለ ምናምን አለና
ቀን ቀጥሯልና አለ በዚያን ቀን ባዘጋጀው ሰው እጅ በዓለሙ ላይ በጽድቅ ሊፈርዳለው አለ። ማን ነው የሚፈርደው? ባዘጋጀው ሰው የሚፈርደው ማን? ባዘጋጀው ሰው እጅ ነው የሚለው። የተዘጋጀው ሰው ነው የሚፈርድ። ባዘጋጀው ሰው እጅ ይላል። which is ሰው የሆነው ያዘጋጀው ማን ነው? የተዘጋጀው ሰው የሆነው ጢሞቴዎስ 1:2-5 ላይ ያዘጋጀው ማን ነው? የተዘጋጀው ማን ነው? ብራዘር ኢየሱስ ክርስቶስ ነው ነው ማለት። በጣም ጥሩ። ስለዚህ የሚፈርደው ማን ነው ያለው? የተዘጋጀው ሰው ወልድ ነው፣ ኢየሱስ ክርስቶስ ነው። በጣም ጥሩ። ስለዚህ ቀን ቀጥሯልና አለ። የቀጠረው አብ ነው አይደለ? እየተስማማን እንሂድ። እሺ። በዚያም ቀን ባዘጋጀው ሰው አለ። ማን ያዘጋጀው? አብ ተባብለናል። እጅ በዓለሙ ላይ በጽድቅ ሊፈርዳለው አለ። ማን ነው ባዘጋጀው ሰው የሚፈርደው? እኮ አብ ሊፈርዳለው ማለት ባዘጋጀው ሰው እኮ። ማን ነው የሚፈርደው ባዘጋጀው ሰው? የተዘጋጀው ሰው ደግሞ ማን ነው? ኢየሱስ ክርስቶስ ነው እኮ። ይሄ ሰው እኔ ነኝ ማለት ሰማው፣ እሱ ነው የማይሰማው። ይምሩ ባዘጋጀው ሰው የሚፈርደው ማን ነው? ይምሩ ምን አልከኝ? ኔትወርክ ይዘዋል። እኔ ነኝ። ይቋረጣል። ያንተ ትንሽ ይቋረጣል። ግልጽ እኮ ነው ይብሮ። ስለዚህ በቃ ባዘጋጀው ሰው እጅ ይፈርዳል ማለት ፈራጁ ኢየሱስ ክርስቶስ ነው ማለት ነው። ፈራጁ የተዘጋጀው ሰው ኢየሱስ ሳይሆን የሚፈርደው ቃሉ ነው የሚፈርደው። ቃሉ አዳምጠኝ፣ ቃሉ ነው የሚፈርደው። ያ ቃል ደግሞ የአብ ነው። ተግባባን? ኢየሱስ እንደተናገረው በአብ ቃል ነው። የአብ ቃል ደግሞ የምትሰሙት ቃል የላከኝ አብ እንጂ እኔ አይደለም ብሏል ኢየሱስ። ስለዚህ አብ ነው የሚፈርደው። አሁን ስለዚህ በአጭሩ ያለዛ ደግሞ ካልክ በሁለተኛው መንገድ ልመጣ እችላለሁ። እንደውም አልፋና ኦሜጋ ያለው ኢየሱስ ነው። ችግር የለብኝም በነገር ላይ አንዴ ይኸውልህ ስማኝ። ዶክትሪን ስንመሰርት ጥቅስ እየዘለልን አንዱን እየጣልን አንዱን እንትን እያልን አይደለም። አስተምሮ ስንመሰርት ሁሉንም ጥቅስ ይዘን ነው። ቃሉን የተናገራቸውን ሰዎች የሰሙ ስለነበሩ ቃሉን የሰሙ ሰዎች ይሄ ቃል ራሱ ይፈርድባቸዋል ተባለ። ለምን? እውነተኛ ቃል ስለነበረ። ይሄ ቃል በመጨረሻ ዘመን የሰማችሁት ቃል ይፈርድባቸዋል። እግዚአብሔር ጌታ ኢየሱስ ክርስቶስ ከአብ የተቀበለው ቃል ነው። ይሄ እግዚአብሔር ከወልድ ጋር የሆነ ህብረት ነው ያለው። ኢየሱስ ክርስቶስ የተናገርኩት ከራሴ አይደለም፣ ከእግዚአብሔር ነው የተናገረው ቃል። ስለዚህ ቃሉን የሰሙት ቃሉ ይፈርድባቸዋል አላቸው። ሙሴ ይፈርድባቸዋል። እኔ አልፈርድም ብሏል አላለም? እዛ ጋር እኔ አልፈርድም ብሏል አላለም? ለሰሙት ነዋ። ይኸውልህ ቃሉን ለሰሙት እኔ አልፈርድም ነው ፈርዳለሁ ነው ያለው። የቱ ጋር? እዛው ጋር እኔ አልፈርድባችሁም ቃሉ ራሱ ይፈርድባችኋል እኮ ነው እያለ። እኔ አልፈርድም አይደለም እያለ ሊትራሊ እኔ አልፈርድባችሁም ቃሉ ራሱ ይፈርድባችኋል ነው። የሰማችሁት ቃል ራሱ ይፈርድባችኋል። ይሄ ቃል ራሱ ይፈርድባችኋል። ስለዚህ የሰሙት ቃል ደግሞ የአብ ቃል ነው። አብ ነው የሚፈርደው ማለት ነው። በዛ በልጁ በኩል ኢየሱስ መጥቶ ይመሰክራል፣ በአባቱ ፊት ይመሰክርባቸዋል። ከዛ አብ ደግሞ በዛ በልጁ በኩል ይፈርዳል ማለት ነው። በአጭሩ ማለት ነው። ሌላ ነገር የለም። ልክ ምድር ላይ ሰዎችን በልጁ በኩል ሲያናገር እንደነበረ ራእይ 22 ላይ ያለው ኢየሱስ ክርስቶስ አይደለም ልትል ነው። ግን ግን ራእይ 22 ላይ እኮ ክርስቶስ መሆኑን አሳየው እኮ። ምዕራፍ ቁጥር 16 ላይ እኔ ኢየሱስ ክርስቶስ እሱ ላይ አልደረስንም። እሱ ላይ ገና እሱ ላይ ደግሞ ስትመጣ የባሰው ነገር ነው የሚመጣው። ወላሂ ነው የምልህ። እሺ እናንብበው። እንዳውም በቃ እዛው ዲበንክል አድርገን ምን አገባኝ። አንብበው ቁጥር 16 አንብበው። ላውጣ? እሺ እንደውም እድሜን ላራዝምልህ ብዬ እኮ ነው። ምን አገባኝ። ቁጥር 16 እኔ ኢየሱስ ይላል። እኔ ኢየሱስ ቀጥል። እኔ ኢየሱስ ማለት አይደለም ቁም ነገሩ። ቀጥል። ከዛ በኋላ ቀጥል። እኔ ኢየሱስ በአብያተ ክርስቲያናት ዘንድ ይህን እንዲመሰክርላችሁ መልአኬን ይላል። ይህን ያለው የቱ ነው? ይህን ያለው የትኛው? የሁሉ መገለጥ የመጣው በመልአኩ በኩል ነው እኮ። የትኛው ነው ይህ ያለው? በአግባቡ ላይ የምናገኘው መገለጥ እኮ ይህ የሚለው ምንድን ነው ነው ጥያቄው። ይህ ያለው ዮሐንስ ያየውን ነው። ራእዩን ይሄን ራእይ እንዲገልጥ መልአኩን የላከ እያለ ነው። ተናጋሪው ዋጋዬን እሰጣቸዋለሁ እያለ ያለው አትለፋ። አሁን ፖይንታችንን መልቀቅ የለብንም። ይህ ሰው እንዴት ነው? ምንድን ነው ናሁም? ወይ ተደራርበን ነው እያወራን ያለ ነው ወይ የተሰማማን አለ? እኔ እኮ ቀላልና አጭር ጥያቄ ይህ የሚለው ጥያቄ ነው። አልለቀቅንም። ፖይንቱን አንለቅም።
ይህ የሚለው ጥያቄ ስለዚህ እኔ ባዩ ኢየሱስ ክርስቶስ ነው። ቁጥር 16 ላይ ቁጥር 13 መጀመሪያ ነው አንድ አረ ለአላ ብለህ ይህ የሚለው ቃል የትኞቹን ቃል ነው ብዬ ስጠይቅ ከቁጥር 8 ጀምሮ እስከ ስንት ድረስ ያለው ነው? ከቁጥር 12 ጀምሮ ያለው ነው አይደል? ቁጥር 12 ጀምሮ። በጣም ጥሩ። ስለዚህ አሁን ጥያቄው ምንድነው የሚያደርገው? ይህን ብሎ ምን ይላል? ይህን ብሎ ምን ይላል? ቁጥር 16 ላይ ያለው ይህን እንዲመሰክርላችሁ መልአኬን ላከ። እንዲመሰክርላችሁ። በጣም ጥሩ። መልአኩ ለማንና ለማን ነው የሚመሰክረው አለ ቅድም? ለማንና ለማን ነው የሚመሰክረው መልአኩ አለ ቅድም? ይህን እንዲመሰክርላችሁ የሚለው በቃ ይህንን ራእይ የሰጠሁት እኮ ለማንና ለማን ነው? መልአኩ ሲመጣ ለማንና ለማን ነው የሚመሰክረው? የራዕይ ዮሐንስ ምዕራፍ 1 ቁጥር 2 ላይ ራዕይ ምዕራፍ 1 ቁጥር 2 ላንብብ። ወደዛ ወሰድከኝ መልስ። አሁን እኔ ግን እዚሁ ጋር የማያልቅ ነገር እኮ ነው። አይ ምስክርነት ነው። ስለ ምስክርነት እያወራን ነው። እሺ ራዕይ 1:2 አንብብ ካልከኝ አነባለሁ። ምዕራፍ 1 ቁጥር 2 ኢየሱስ መልአኩን ልኮ ለባሪያው ለዮሐንስ አመለከተ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ለአየውም ሁሉ መሰከረ ይላል። በጣም ጥሩ። በጣም ለማንና ለማን ይመሰክራል? ስለ ዮሐንስ ነው ስለ መልአኩ ነው የሚያወራው? እሱ ገብቶኛል። ኢየሱስ በመልአኩ ልኮ እኮ የሚመሰክረው ስለማንና ስለማን መሆኑ ነው የሚናገረው። አሁን እኮ ስለ ዮሐንስ ነው እያወራ ያለው። ዮሐንስ እርሱም ይላል። ገብቶኛል። እርሱ የሚለው ዮሐንስ ምስክርነቱ ምንድን ነው እኮ? ምስክርነቱ ምንድን ነው? ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር። ኢየሱስ ክርስቶስ ገብቶኛል። በመልአኩ በኩል ማን ነው የሚመሰክረው? በመልአኩ በኩል መጥቶ የሚመሰክረው ማን ነው? በመልአኩም በኩል ካልከው የሚመሰክረው ክርስቶስ ነው። በጣም ጥሩ። ክርስቶስ ለመልአኩ ልኮ ከዛ በኋላ ለአንተ ምስክርነት እንዲሰጥ ደግሞ